The US is issuing a sharp warning to China as fears grow over Beijing's possible role in the Iran conflict. ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የሰሞንኛ ቤተሰቦች እንደምን አላችሁ? የዕለቱን ወታደራዊ መረጃዎች ወደ እናንተ ለማድረስ ተገኝተናል። ዛሬ ከምንመለከታቸው ጉዳዮች መካከል ቻይና ወደ ጦርነቱ ልትገባ ይመስላል። የትራምፕ አስተዳደር በኢራን ወደቦች ላይ ሙሉ ወታደራዊ ከበባ ማድረጉን ተከትሎ ቤጂንግ ይህ እርምጃ ዓለም አቀፋዊ ጥቅምን የሚጻረርና አደገኛ መሆኑን በመግለጽ ጠንካራ ማስጠንቀቂያ ሰጥታለች። ኢራን በትራምፕ የተሰነዘረውን የባህር ላይ እገዳ ማስጠንቀቂያ ቀልድና ስቂኝ ስትል አጣጥላዋለች። ኢራን በውጭ ጉዳይ ሚኒስትሯ በኩል እገዳውን የባህር ላይ ወንብድናና ሉዓላዊነቷን ጥሰት እንደሆነ ገልጻለች። በመካከለኛው ምስራቅ ያለው ውጥረት አይሎ አሜሪካ ስትራቴጂያዊውን የሆርሙዝ ወሽመጥ ብትዘጋው ኢራን ሙሉ በሙሉ ተገላ እንደማትቀር የጂኦፖለቲካ ተንታኞች እየተናገሩ ነው። ለዚህ ደግሞ በሰሜን በኩል የሚገኘውና ከአምስት ሀገራት ጋር የሚጋራው የካስፒያን ባህር እንደ ዋነኛ መውጫና መግቢያ ያገለግላል። ኢራንም በዚህ ባህር በኩል ከሩሲያ የጦር መሳሪያ ታስገባለች እየተባለ ነው። በቅርቡ ፕሬዝዳንት ዶናልድ ትራምፕ በራሳቸው የማህበራዊ ሚዲያ ገጽ ትሩዝ ሶሻል ላይ ራሳቸውን እንደ ኢየሱስ ክርስቶስ አምሳያ አድርገው የሚያሳይ በሰው ሰራሽ አስተውሎት የተሰራ ምስል በመልቀቃቸው ከፍተኛ የሆነ የፖለቲካና የሃይማኖት ውዝግብ አስነስተዋል። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ፍጻሜው አብራችሁን ቆዩ። በካሬ 84,000 ብር እስከ በዓል ብቻ በኢትዮጵያ የመጀመሪያ ባለ 5 ኮከብ ኮምፓውንድ አፓርትመንት ቤቶችን በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት እያስገነባን እንገኛለን። ባለ 1 መኝታ 600,000 ብር ቅድመ ክፍያ፣ ባለ 2 መኝታ 900,000 ብር ቅድመ ክፍያ እንዲሁም ባለ 3 መኝታ 1.1 ሚሊዮን ብር ቅድመ ክፍያ ጀምሮ ቀሪውን ያለምንም ጭማሪ በ10 ዙር መክፈል ይችላሉ። በውስጡ 2 የመዋኛ ገንዳ፣ የአዋቂዎች ጂምና ስፓ፣ ባስኬትቦልና የልጆች ማቆያ ቦታም ያካተተ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ። ቻይና ወደ ኢራኑ ጦርነት ተቃርባለች። በሆርሙዝ የባህር ሰርጥ ላይ የተደቀነው አዲስ ወታደራዊ ውጥረት በቻይናና በአሜሪካ መካከል ያለውን ዲፕሎማሲያዊ ግንኙነት ወደ ከፍተኛ ደረጃ አሸጋግሮታል። የትራምፕ አስተዳደር በኢራን ወደቦች ላይ ሙሉ ወታደራዊ ከበባ ማድረጉን ተከትሎ ቤጂንግ ይህ እርምጃ ዓለም አቀፋዊ ጥቅምን የሚጻረርና አደገኛ መሆኑን በመግለጽ ጠንካራ ማስጠንቀቂያ ሰጥታለች። የቻይና ውጭ ጉዳይ ሚኒስተር ቃል አቀባይ ጉኦ ጂያኩን በሆርሙዝ ሰርጥ በኩል የሚደረገው የንግድና የኢነርጂ እንቅስቃሴ ያለምንም መስተጓጎል መቀጠል እንዳለበት አሳስበዋል። ቤጂንግ የመርከብ መስመሮቻችን ደህንነት መረጋገጥ አለበት ስትል ማስጠንቀቂያ ሰጥታለች። የቻይና የውጭ ጉዳይ ሚኒስተር ዋንጊው አሜሪካ የጀመረችው ወታደራዊ ከበባ የዓለም አቀፉን ማህበረሰብ የጋራ ጥቅም የማይጠብቅ መሆኑን ገልጸዋል። ቻይናና ሩሲያ በቅርቡ በሆርሙዝ ሰርጥ ላይ የቀረበውን የጸጥታ ምክር ቤት የውሳኔ ሐሳብ በኢራን ላይ ያደላ ነው በሚል በቪቶ ውድቅ አድርገውታል። ቻይና ከምታስገባው የድፍድፍ ነዳጅ ውስጥ ግማሽ የሚጠጋው በዚህ ጠባብ የባህር መስመር በኩል የሚያልፍ በመሆኑ መስመሩ መዘጋቱ በኢኮኖሚዋ ላይ ከፍተኛ ቀውስ ይፈጥራል። ፕሬዝዳንት ትራምፕ ለኢራን የጦር መሳሪያ በሚያቀርቡ ሀገራት ላይ የ50 በመቶ ታሪፍ አሊያም ቀረጥ እንደሚጥሉ ማስጠንቀቃቸው ከቻይና ጋር ያለውን የንግድ ግጭት ይበልጥ እንዲባባስ አድርጎታል። ቻይና የኢራን ትልቁ የነዳጅ ገዢና የንግድ አጋር በመሆኗ አሜሪካ በኢራን ላይ የምታደርገውን ጫና በቀጥታ የቤጂንግን ስትራቴጂካዊ ጥቅሞች ይነካል። በእስላማባድ የተካሄደው የአሜሪካና የኢራን የሰላም ድርድር ሳይሳካ መቅረቱ ውጥረቱን አባብሶታል። አሜሪካ ከበባውን የጀመረችው በኢራን ላይ ፖለቲካዊ ቅናሾችን እንድታደርግ ጫና ለመፍጠር ቢሆንም ይህ እርምጃ ቻይናን ወደ ግጭቱ ይበልጥ ሊያስገባት እንደሚችል ተንታኞች ያስጠነቅቃሉ። በአሁኑ ወቅት የዓለም የነዳጅ ዋጋ በአንድ በርሜል $100 በላይ የደረሰ ሲሆን ቻይና ወታደራዊ ግጭቱን የማስቀረት ዲፕሎማሲያዊ ጥረቷን ቀጥላለች። የአሜሪካ ሆርሙዝን መቆለፍ ቀልድ ነው። ኢራን በቅርቡ በአሜሪካና ኢራን መካከል ያለው ውጥረት እያገረሸ መምጣቱን ተከትሎ ፕሬዝዳንት ዶናልድ ትራምፕ በሆርሙዝ የባህር ወሽመጥ ላይ የጣሉት የባህር ኃይል እገዳ አሊያም ብሎኬድ እና የኢራን ምላሽ የዓለምን ትኩረት ስቧል።
ፕሬዝዳንት ዶናልድ ትራምፕ በፓኪስታን ኢስላማባድ ሲካሄድ የነበረው የሰላም ድርድር ያለምንም ስምምነት መጠናቀቁን ተከትሎ የአሜሪካ ባህር ኃይል ወደ ኢራን ወደቦች የሚገቡና የሚወጡ ማናቸውም መርከቦችን እንዲያግድ ትዕዛዝ አስተላልፈዋል። ትራምፕ በሆርሙዝ ወሽመጥ በኩል በሚያልፉ መርከቦች ላይ የኢኮኖሚ ሽብርተኛነት እየፈጸመች ነው ሲሉ በመወንጀል እገዳው በአንድ ሌሊት የኢራንን ኢኮኖሚ ሊያሽመደምድ እንደሚችል አስጠንቅቀዋል። ፕሬዝዳንቱ አክለውም የኢራን ፈጣን የጦር ጀልባዎች ወደ እገዳው ቀጠና ከተጠጉ ወዲያውኑ እንደሚደመሰሱ ዝተዋል። ኢራን በትራምፕ የተሰነዘረውን የባህር ላይ እገዳ ማስጠንቀቂያ ቀልድና አስቂኝ ስትል አጣጥለዋለች። ኢራን በውጭ ጉዳይ ሚኒስትሯ በኩል እገዳውን የባህር ላይ ውንብድናና የሉዓላዊነቷ ጥሰት እንደሆነ ገልጻለች። የኢራን አብዮታዊ ዘብ IRGC አሜሪካ ለማንኛውም የተሳሳተ እርምጃ ዋጋ እንደምትከፍል በማስጠንቀቅ ጠላት ሊገምተው የማይችለው አዲስ አይነት የጦርነት ስልትና ወታደራዊ አቅም እንደሚያሳዩ ገልጸዋል። የኢራን ፕሬዝዳንት መሱድ ፔዜሽኪያን ይህ እገዳ በዓለም አቀፍ ንግድ ላይ ሰፊ መዘዝ እንደሚያስከትልና ለአሜሪካ የማይሳካ ዛቻ መሆኑን ገልጸዋል። ምንም እንኳን ውጥረቱ ከፍተኛ ደረጃ ላይ ቢደርስም ፕሬዝዳንት ትራምፕ ሰኞ ዕለት ኢራን ስምምነት ለማድረግ ፍላጎት እንዳላትና በስልክ እንደተነጋገሩ ገልጸዋል። ሆኖም ኢራን በበኩሏ ድርድሩ ሊሳካ ያልቻለው በአሜሪካ ምክንያታዊ ያልሆነ ፍላጎት ምክንያት እንደሆነ እየገለጸች ትገኛለች። በአሁኑ ወቅት የሆርሙዝ ወሽመጥ ለኢራን ወደቦች እገዳ ቢጣልበትም ለሌሎች ሀገራት ሲቪል መርከቦች ክፍት እንደሆነ ተገልጿል። አሜሪካ ልትነካው የማትችለው የኢራን የጀርባ በር። የሆርሙዝ ወሽመጥ በአሜሪካ ወይም በምዕራባውያን ኃይላት ቢዘጋ ኢራን ጫናውን ለመቋቋም የምትጠቀምበት ዋነኛ የጓሮ በር የካስፒያን ባህር እንደሚሆን ይገመታል። ይህ ስትራቴጂካዊ መስመር ኢራን ከሩሲያ ጋር ያላትን ወታደራዊና ኢኮኖሚያዊ ትብብር ለማስቀጠል ወሳኝ አማራጭ ነው። በመካከለኛው ምስራቅ ያለው ውጥረት አይሎ አሜሪካ ስትራቴጂያዊውን የሆርሙዝ ወሽመጥ ብትዘጋው ኢራን ሙሉ በሙሉ ተገላ እንደማትቀር የጂኦፖለቲካ ተንታኞች ይናገራሉ። ለዚህ ደግሞ በሰሜን በኩል የሚገኘውና ከ5 ሀገራት ጋር የሚጋራው የካስፒያን ባህር እንደ ዋነኛ መውጫና መግቢያ ያገለግላል። ኢራንና ሩሲያ በካስፒያን ባህር በኩል በቀጥታ የባህር ድንበር ይጋራሉ። ሆርሙዝ ቢዘጋም ኢራን ከሩሲያ የምትፈልገውን ዘመናዊ የጦር መሳሪያዎች ማለትም እንደ S-400 የአየር መከላከያ ስርዓትና ሱኮይ 35 ተዋጊ ጀቶች በዚህ መስመር በቀላሉ ማስገባት ትችላለች። ይህ መስመር ከአሜሪካ የባህር ኃይል ቁጥጥር ውጭ በመሆኑ የጦር መሳሪያ ዝውውሩን ለማደናቀፍ ለምዕራባውያን እጅግ አስቸጋሪ ያደርገዋል። ሰሜን ደቡብ ዓለም አቀፍ የትራንስፖርት ኮሪደር INSTC የተሰኘው ግዙፍ ፕሮጀክት የካስፒያን ባህርን እንደ ማዕከል ይጠቀማል። ይህ መስመር ሩሲያን ከኢራን ወደቦች ጋር በማገናኘት እስከ ህንድ ውቅያኖስ ድረስ ይዘልቃል። የሆርሙዝ መዘጋት ኢራን በዚህ መስመር ላይ ያላትን ጥገኝነት የሚጨምረው ሲሆን የንግድና የወታደራዊ ቁሳቁስ ልውውጡን ወደ ሰሜን አቅጣጫ እንዲዞር ያደርገዋል። ሩሲያ በዩክሬን ጦርነት ምክንያት ከኢራን የምታገኘውን የድሮንና የሚሳኤል ድጋፍ አጠናክራ ለመቀጠል ትፈልጋለች። በምላሹም ለኢራን ቴክኖሎጂና ከባድ መሳሪያዎችን ትልካለች። የካስፒያን ባህር ለሁለት ሀገራት ደህንነቱ የተጠበቀ ቀጠና በመሆኑ አሜሪካ በፋርስ ባህረ ሰላጤ ላይ የምታደርገው ማዕቀብና እገዳ ከዚህ ቀጠና ላይ ተጽዕኖ አይኖረውም። ምንም እንኳን የካስፒያን ባህር አማራጭ ቢሆንም እንደ ሆርሙዝ ወሽመጥ ግዙፍ የነዳጅ ጫኝ መርከቦችንና ከፍተኛ የንግድ ልውውጥን ለማስተናገድ የመሰረተ ልማት ውስንነት ሊኖርበት ይችላል። ሆኖም ግን ለወታደራዊ መሳሪያዎችና ለአነስተኛ የንግድ ሸቀጦች ዝውውር እጅግ አስተማማኝ መስመር ነው። የሆርሙዝ ወሽመጥ መዘጋት ለኢራን ኢኮኖሚ ከባድ ቢሆንም በካስፒያን ባህር በኩል ከሩሲያ ጋር የሚኖራት ግንኙነት ግን ወታደራዊ ህልውናዋን ለማስቀጠል ያስችላታል። ይህ ሁኔታ በዩራሲያ ቀጠና አዲስ የኃይል ሚዛን እንዲፈጠርና የምዕራባውያን ተጽዕኖ እንዲቀንስ ማድረጉ አይቀሬ ነው። I did post it, and I thought it was me as a doctor. የትራምፕ ፈጣሪን መገዳደር። በቅርቡ ፕሬዝዳንት ዶናልድ ትራምፕ በራሳቸው የማህበራዊ ሚዲያ ገጽ ትሩዝ ሶሻል ላይ ራሳቸውን እንደ ኢየሱስ ክርስቶስ አምሳያ አድርገው የሚያሳይ በሰው ሰራሽ አስተውሎት የተሰራ ምስል በመልቀቃቸው ከፍተኛ የሆነ የፖለቲካና የሃይማኖት ውዝግብ አስነስቷል። ምስሉ ትራምፕ ነጭ ጋቢ ለብሰው በአልጋ ላይ የተኛን በሽተኛ ጭንቅላት ላይ እጃቸውን ጭነው ሲፈውሱ ያሳያል። በምስሉ ላይ ከመለኮታዊ ብርሃን በተጨማሪ የራፕተር ጀት አውሮፕላኖች፣ ንስር አሞራዎችና በደመና ላይ ያሉ ሚስጥራዊ ምስሎች
ምስሎች ይታዩበታል። ይህ ምስል የተለቀቀው ትራምፕ የካቶሊክ ቤተክርስቲያን መሪ በሆኑት በፖፕ ሊዮ 14ኛ ላይ ለወንጀለኞች ርኅራኄ ያሳያሉና በፖሊሲ ደካማ ናቸው በሚል ጠንካራ ትችት በሰነዘሩበት ወቅት ነው። በርካታ የክርስትና እምነት መሪዎችና ወግ አጥባቂ የፖለቲካ ተንታኞች ድርጊቱን ድፍረት ወይም ፈጣሪን መሳደብ ሲሉ ኮንነውታል። የትራምፕ ታማኝ ደጋፊዎች የሆኑ አንዳንድ ወግ አጥባቂ ክርስቲያኖች እንኳ ሳይቀሩ ምስሉ መስመር ያለፈ መሆኑን ገልጸው ቅሬታቸውን አሰምተዋል። ትራምፕ ከተሰነዘረባቸው ጠንካራ ተቃውሞ በኋላ ምስሉን ከገጻቸው ላይ አጥፍተውታል። በጉዳዩ ላይ ከጋዜጠኞች ጥያቄ የቀረበላቸው ትራምፕ ምስሉን የለጠፉት ራሳቸውን እንደ ኢየሱስ ክርስቶስ ለመምሰል ሳይሆን እንደ ዶክተር ወይም የቀይ መስቀል ሰራተኛ ሆነው ሰዎችን ሲረዱ የሚያሳይ መስሏቸው እንደሆነ አንስተው ተከራክረዋል። ትርጓሜው የሐሰት ዜና በሚያሰራጩ ሚዲያዎች የተፈጠረ ነው ሲሉ ድርጊቱን አስተባብለዋል። ይህ ክስተት ትራምፕ ፖለቲካዊ መልእክቶቻቸውን ከሃይማኖታዊ ምስሎች ጋር የማቀላቀል ዝንባሌ እንዳላቸው ዳግመኛ ያሳየ ሲሆን በደጋፊዎቻቸው መካከል እንኳን ሳይቀር የሃይማኖት ስሜትን የመንካት አደጋ እንዳለው አመላክቷል። የተወደዳችሁ ቤተሰቦቻችን የዛሬው መረጃችን ይህን ይመስላል። ቸር ቆዩን። በካሬ 84,000 ብር እስከ በዓል ብቻ በኢትዮጵያ የመጀመሪያ ባለ 5 ኮከብ ኮምፓውንድ አፓርትመንት ቤቶችን በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት እያስገነባን እንገኛለን። ባለ 1 መኝታ 600,000 ብር ቅድመ ክፍያ፣ ባለ 2 መኝታ 900,000 ብር ቅድመ ክፍያ እንዲሁም ባለ 3 መኝታ 1.1 ሚሊዮን ብር ቅድመ ክፍያ ጀምሮ ቀሪውን ያለምንም ጭማሪ በ10 ዙር መክፈል ይችላሉ። በውስጡ 2 የመዋኛ ገንዳ፣ የአዋቂዎች ጂምና ስፓ፣ ባስኬትቦልና የልጆች ማቆያ ቦታም ያካተተ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ።